ጋይስ እንግዲህ ትልቅ ሚስጥር ወጥቷል ማለት ነው። ትላንትና ዳኒ ሄዶ እንደዛ እንዲያስጨንቃቸው ከጀርባ ሆነው ሁሉንም ነገር እያመቻቸው ያሉት ቡዜና ዴቭ መሆናቸውን አረጋግጠዋል ማለት ነው። እኔ እነዚህ ሰዎች ምን እንደሚፈልጉ ነው ግራ የገባኝ። አንድ ሰው ከሚስቴና ከልጄ ጋር እሆናለሁኝ ትክክለኛ ኑሮዬን እኖራለሁኝ ካለ ግብ ግብ እኮ አያስፈልግም። በቃ አለቀ። አብርሃም ምናልባትም ታሞ ላይሆን ይችላል፣ ወይም ደግሞ ልክ እኛ እንደምናስበው አሞት ላይሆን ይችላል። በቃ ከሄርሜላ ጋር እየሄደበት ያለው መንገድ ስህተት ነው ብሎ ስላመነ በምንም አይነት መንገድ ደግሞ ሄርሜላ በቀላሉ እሱን እንደማትለቀው ስለገባው ይህንን አጋጣሚ ተጠቅሞ ወደ ሚስቱና ወደ ልጁ መመለስ ፈልጎ ሊሆን ይችላል። እናንተ ቡዜና ዴቭ የዚህ ነገር ተባባሪ መሆን ሲገባችሁ ጭራሽ ኤፍሬምን እስከ መደብደብ አላስፈላጊ በጣም ሰው እየታዘባችሁ እኮ ነው። አንዳንድ ጊዜ ብዙ ሰው ትክክል አይደላችሁም ካለ ምንድን ነው እኔ ጋር የነበረው ክፍተት ብሎ ማሰብ አንድ ራሱን የቻለ ነገር ነው። እናንተ ጭራሽ ልጆቹ አየር ለመውሰድ ሲወጡ አሞታል አይደለ? ሪላክስ መሆን ወደሚፈልግበት ቦታ ላይ ሲሄድ ዳኒን ከጀርባ እየላካችሁ ያልበቃ ብሏችሁ ደግሞ ጭራሽ ሄርሜላን በድጋሚ እንደላካችኋት ሰምቻለሁ ማለት ነው። ይሄ ጭራሽ የማይመስልና የማያስኬድ መንገድ ነው። ለማንኛውም አብርሃም ለሄርሜላ አስረግጦ ከዚህ በኋላ ከእሷ ጋር መሆን እንደማይፈልግና ከሚስቱ ጋርና ከልጁ ጋር መቀጠል እንደሚፈልግ ነግሯታል። ጆሮ ካላት የምታዳምጥ ከሆነና የራሷ ህይወት ማለት ነው። ይሄ ነገር በነገራችን ላይ ከማንም በላይ የሚጠቅመው አንቺን ነው፣ ከገባሽና ከተረዳሽ ማለት ነው። ከገባሽና ከተረዳሽ ይሄ ነገር ሊጠቅም የሚችለው አንቺን መሆኑን ማሰብ መቻል አለብሽ ማለት ነው። ማንም አይደለም ከዚህ ነገር የሚጠቀመው፣ ራስሽ ነሽ ከዚህ ነገር የምትጠቀሚው። የማይሆን ቦታ ላይ ለአንቺ ያልተፈቀደ ቦታ ላይ ጉልበትሽን፣ ጊዜሽን፣ እድሜሽን እያባከንሽን ያለሽው። ስለዚህ ከዚህ ነገር በጊዜ መውጣቱ ከማንም ይልቅ አንቺን ነው ተጠቃሚ የሚያደርገው። ከዛ ውጪ እኔ ምን እንዲያስሽባችሁ አላውቅም። እኔ ቡዜና ዴቭ ማለት ነው። ምንድን ነው የተያዘባችሁ ግን? ምን ቢያዝባችሁ ነው የዚህን ያክል ከወንድማችሁ ጤና ከወንድማችሁ መረጋጋትና ከወንድማችሁ ቀጥተኛና ትክክለኛ መንገድ በላይ ሄርሜላ በልጣባችሁ የእሱን ህይወት ለማበላሸት እናትና አባትን አለያይታችሁ ልጅን ያለ እናትና ያለ አባት ፍቅር እንዲያድግ ለማድረግ የዚህን ያክል መሯሯጥ ጤነኝነት እንዳልሆነ በድጋሚ አስረግጬ ልነግራችሁ ፈልጋለሁ። ለማንኛውም በመግቢያ ላይ እንዳልኳችሁ ዳኒንና ሄርሜላን በተደጋጋሚ እየላኩ የነበሩት ትላንትና ቡዜና ዴቭ መሆናቸውን አረጋግጠናል። ከዛ ውጪ አብርሃምም ከዚህ በኋላ ሄርሜላ አጠገቡ እንዳትደርስና ከልጁና ከሚስቱ ጋር መቀጠል እንደሚፈልግ አስረግጦ ነግሯታል ማለት ነው። ይህንንና ሌሎች ጉዳዮች ላይ ሀሳባችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የእኛ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። የተፈጠሩትን ነገሮች እንግዲህ እየተመለከትሽ ነው። ትላንትና ቡዜ ኤፍሬምን ካልደበደብ እንዴት ወንድምህን ወደ ሚስትህ ወደ ልጁ ለመመለስ ትሰራለህ ብላ በጣም ወከባ ስትፈጥር ነበረ። ብዙ ሰዎችም ሲታዘቧት ነበረ። ከዛ ውጭ ደግሞ ዳኒን ልከው ሩታና አብርሃም ከልጃቸው ጋር ሪላክስ ለማድረግ አብረሽን ወደነበረበት ሁኔታ ለመመለስ ብላ አየር እንዲቀበል ይዛው ብትወጣ ዳኒን ልከው የማስጨነቅ ከዛም አልፎ ደግሞ ሄርሜላ ልከው የማስጨነቅ ስራዎችን እየሰሩ ነው እና ይህንን ነገር እንዴት ትመለከችዋለሽ አንቺ? እውነት ለመናገር ቡዜ እየሰራችው ያለው ስራ እኔ ወንድሟን ለመግደል ያሰበች ነው የሚመስለኝ። ይቅርታ አድርጉልኝና ምክንያቱም በዚህ ሰዓት እሱ የመረጠውን ፍላጎቱን ማስከበር ስችል ጭራሽ ለምን ከልጅህና ከሚስት ጋር ሆንክ ብላ እንግዲህ ሰዎች እስከ መላክ ግርግር እስከ መፍጠር ድረስ ነው የደረሰችው። እና እቺ ልጅ ሀይ የሚላት ዘመድ የለም እንደ እውነት በጣም ነው እኔ ያዘንኩባት። እና ከሱም አልፎ ተርፎ ደግሞ የዳኒ ስርስራቸው መርመጥመጥ በጣም ሲያናድደኝ ነበር። እና ውጣለን በቃ ከህይወታችን ውጣ፣ እንዝናናበት፣ ፈታ እንበልበት እየተባለ አልፋታችሁም ብሎ እንደ ቡችላ ከኋላ ሲከተላቸው እውነት ለመናገር በጣም ያሳዝናል። ምክንያቱም እነዚህ ሰዎች በቃ ሰላም ነው የሚፈለገው። እነሱም አሁን እነሱ እንደሚሉት እነሱ በእርግጥ ለራሳቸው ለግላቸው ጥቅም ነው እና የሆነ የከፈላቸው ሰው አለ ብዬ እንድል ነው ያደረገኝ። እና ሄርሜላ ናት ከከፈለች ልትከፍላቸው የምትችለው ሄርሜላ ናት። በቃ ሄርሜላ አብርሃምን የራሷ ለማድረግ መክፈል ያለባትን ነገር በሙሉ ትከፍላለች። በነገራችን ላይ ሴት ልጅ በጣም በስሜቷ የምትነዳ ከሆነ ይሄ ቤተሰብ ምን እባላለሁ ምናምን የሚሉ ነገሮች ብዙም ደንታ አይሰጧትም። በቃ እቺ ልጅ በስሜቷ ነው እየተነዳች ያለችው። በቃ አብርሃም የኔ መሆን አለበት ብላ ስላሰበች የትኛውንም አይነት መንገድ ከመጠቀም ወደኋላ አትልም።
እኔ ግን እነ ቡዜ የምር ገንዘብ ተቀብሏል ብዬ አምኜ መቀበል አልችልም የምር። ምክንያቱም እንዴት ዳኒ ግን ተቀብሏል። ዳኒ እኮ ሁኔታው ይናገራል እኮ በቃ እርምት እያለ ያለበት መንገድ ራሱ በአንድ ጊዜ ተቀይሮ አብርሽ እንዲህ መሆን አለበት ብሎ መምጣቱ ራሱ ዳኒና ሄርሜላ ሲጀመር አብረው እየሰሩ እንደሆነ ግልጽ ነው። ሊዋጥልኝ አልቻለው የነቡዜ ነው። ግን የነቡዜን ክፍያ ሳይሆን ማለት የምችለው ለሩታ ያላቸው ጥላቻ ነው። በቃ ሩታን አይወዷትም ወይም ሩታን እንደ ምራት አድርገው ሊቀበሏት አልቻሉም። በተለይ ቡዜ ማለት ነው። ጭራሽ ከሷም አልፎ የዴቭንም እንትን ጠምዝዛ ዴቭም ከሷ አጠገብ እንዲሆን አድርጋለች። አሁን ደግሞ የቀራት ኤፍሬም ነው። ኤፍሬምን ደብድባ ወደዚህ መንገድ ማምጣት ነው የፈለገችው። እኔ ምን እንደሆነ አላማዋ ብዙም ሊገባኝ አልቻለም። ጋሽዬም ሆነ የአብርሽ መላው ቤተሰቦች የአብርሃምንና የሩታን ትዳር ይፈልጉታል። ሩታን እንደ ልጃቸው ተቀብለዋል። ከዛም አልፎ ደግሞ የልጅ ልጅም ጭምር በሩታ በኩል አግኝተዋል እና አንቺ ማን ነው እንደዚህ ፈላጭ ቆራጭ ያደረገሽ? እኔ አላቅም። ጭራሽ እስከ መደብደብ ደረጃም ድረስ ደርሰሻል። ራሱን የቻለ ሰው ትልቅ ነው፣ ማሰብ የሚችል ሰው፣ ትክክለኛ የሆነን ነገር ለማድረግ ጥረት እያደረገ ያለውን ኤፍሬም እስከ መደብደብ ደረጃ ደርሰሻል። ለማንኛውም ግን ያው በመግቢያ ላይ እንዳልኳችሁም አብርሃም ለሄርሜላ አስረግጦ ነግሯታል። ከዚህ በኋላ ከእሷ ጋር ምንም አይነት ግንኙነት ሊኖረው እንደማይችል፣ ከህይወቱ እንድትወጣ ወደሱ እንዳትመጣም ጭምር አስረግጦ ነግሯታል። መቀበል ከቻለች አይዶ ነው አላቅም። ብቻ ትላንትና ልክ እንደ ዳኒ እሷም እዛ ቦታ ላይ ተገኝታ ነበረ። አብርሃም አስረግጦ እንደነገራት ሰምቻለሁ ማለት ነው። እኔ ሄርሜላ የራሷን መንገድ ብትሄድ ሞር የተሻለ ነው ብዬ አስባለሁ። ከዚህ ነገር ማንም አይደለም የሚጠቀመው፣ ራሷ ሄርሜላ ናት። በቃ ነፃ መሆን መቻል አለብሽ። ወጣት ነሽ፣ ቆንጆ ነሽ። እግዚአብሔር የፈቀደልሽን የራስሽን ህይወት መኖር ትተሽ የሰውን ህይወት ለማሳደድ ነው ሙከራ እያደረግሻለሹ። የሰው ጌጥ ደግሞ ቢሆን እቺ ልጅ ከአብርሃም ህይወት ትወጣለች ብዬ አላስብም። የፈለገው ማስጠንቀቂያ ቢሰጣት፣ የፈለገው ማስፈራሪያ ቢሰጣት፣ ከህይወቴ ውጪ ቢላት ራሱ ሄርሜላ መቼም ከአብርሃም ህይወት አትወጣም። ለዛም እኮ ነው በነገራችን ላይ ምናልባት አብርሃም በጣም ጭንቅላቱን እየተጠቀመ እንደሆነ ነው እንደኔ እየገባኝ ያለው ማለት ነው። ያው ነው የምላችሁ። ለምን ካላችሁ በቃ በቀላሉ እንደማትለቀው ምንም ቢያደርግ ሄርሜላ ከእሱ አካባቢ ዞር እንደማትል ስለገባው በአሞኛል ሰበብ እንግዲህ እሱ ወደ ሚስቱና ወደ ልጁ ተመልሶ አላቅሽም፣ አላስታውስሽም፣ ማን ነበር ብቻ እስኪ እንዲያስታውስ አንዳንድ ነገሮችንም ብታደርጊ ጥሩ ነው። ያስለመድሽውን ነገር እነዛ ቅባ ለማንኛውም እኔ እንደዛ ነው የማስበው። ከዚህ ልጅ ዞር ማለትሽ ለአንቺ ነው ሞር ሊጠቅም የሚችለው ማለት ነው እንደኔ። ምክንያቱም የሰው ነገር ይዞ ሙጭጭ ማለት አይቻልም። ይህንን ነው ልልሽ የምችለው። የምጨምሪው ነገር አለ? እውነት ነው። ከዚህ በላይ ምንም የምንጨምረው ነገር የለም። እንግዲህ አዳዲስ ነገሮች ከመጡ ደግሞ ተመልሰን መተን ሀሳብ አስተያየታችንን እንሰጣለን። እንግዲህ ይሄው ነው። እንወዳቸዋለን። ቻው።